ጤና ይስጥልን ተመልካቾቻችን የህዳር 25 2018 ዓመተ ምህረት የናሁ የዕለተ ሐሙስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ኢትዮጵያና አሜሪካ የፖሊስ ለፖሊስ ግንኙነታቸውን የበለጠ ለማጠናከር ያለመ ውይይት ማካሄዳቸውን ፌደራል ፖሊስ አስታወቀ። ኢትዮጵያን ጨምሮ ከሳሃራ በታች ባሉ የአፍሪካ ሀገራት የሚገኙ ከ600 ሚሊዮን በላይ ህዝብ የኤሌክትሪክ አቅርቦት እንደማያገኙ ተገለጸ። ወደ ውጪ ስናልፍ እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ በታላቁ የህዳሴ ግድብ ላይ የግብጽን የቅኝ ግዛት ዘመን አስተሳሰብ ውድቅ በማድረግ አካሄዱም ለዘመኑ የማይመጥን መሆኑን አስታወቀች። የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብ አጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት ወቅሰዋል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መግለጫዎች ናቸው ብሏል። ሚኒስቴሩ በመግለጫው አክሎም አንዳንድ የአገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስቴሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው የከበዳትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጸዋል። ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስቴሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው ብሎታል። ኢትዮጵያን በፍጹም የማያስበረግጋትን ይህን የጃጀ የጨዋታ መመሪያና መርሃን ለመተው ጊዜው አሁን ነው ሲልም አጽንኦት ሰጥቷል። ሚኒስቴሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ ዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ላይ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲልም ከሷል። ኢትዮጵያና አሜሪካ የፖሊስ ለፖሊስ ግንኙነታቸውን የበለጠ ለማጠናከር ያለመ ውይይት ማካሄዳቸውን ፌደራል ፖሊስ አስታወቀ። በተያያዘ ዜና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስቴር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር ጋርም ተገናኝተው መክረዋል። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋግረዋል። ኮሚሽነር ጀነራሉ በዚህ ወቅት የኢትዮጵያና የአሜሪካ የፖሊስ ለፖሊስ ግንኙነትን የበለጠ በማጠናከር ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ኤርቪን ማሲንጋ ጋር ሰፊ ውይይት ማድረጋቸው ተጠቁሟል። አምባሳደር ኤርቪን ማሲንጋ በበኩላቸው የሁለቱን አገራት የፖሊስ ለፖሊስ ግንኙነት የበለጠ ለማሳደግ አገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን መናገራቸውን ከፌደራል ፖሊስ የተገኘው መረጃ ያመላክታል። በተያያዘ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከቻይና የውጭ ጉዳይ ሚኒስቴር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር አምባሳደር ሚስ ዋንግ ሊሲን ጋር በትናንትናው ዕለት በኢትዮጵያ ፌደራል ፖሊስ ዋና መስሪያ ቤት ተገኝተው በሽብርና በሌሎች ቀጠናዊና አህጉራዊ የጸጥታ ጉዳዮች ላይ ውይይት አድርገዋል። ኮሚሽነሩ በዚህ ወቅት የቻይናና የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ የትብብር አጋርነት ማደጉን ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዩኤን ውመንና ከዩኤንኤፍፒኤ ጋር አዲስ ስምምነት ተፈራረመ። ይህ ለ3 ዓመት ተግባራዊ ይደረጋል የተባለው ፕሮግራም በአፋር፣ ትግራይ፣ አማራ፣ ጋምቤላና ሶማሌ ክልሎች ተግባራዊ የሚደረግ ይሆናል ተብሏል። ለዚህ ፕሮግራምም የአውሮፓ ህብረትና የስፔን የልማት ድርጅት 6.8 ሚሊዮን ዩሮ የገንዘብ ድጋፍ ማድረጋቸው ሚኒስቴሩ አስታውቋል።
ሀብታማ አያሌው ተጨማሪ አላት። የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት ድርጅትና ከሌሎች አጋር አካላት ጋር በመተባበር በሀገሪቱ በተመረጡ ክልሎች የስርዓተ ጾታ አቅምን ማጠናከር የሚያስችሉ ተግባራት ሲያከናውን መቆየቱን አስታውቋል። በዚህም የሴቶችና ማህበራዊ ጉዳይ ሚኒስቴር በዛሬው ዕለት ህዳር 25 ቀን 2018 ዓ.ም ከዩኤን ውመን እና ከዩኤንኤፍፒ ጋር የስርዓተ ጾታ ድርጅቶች ተቋማዊ አቅምን ማጠናከር የሚያስችል ስምምነት ተፈራርመዋል። ስምምነቱ የተፈራረሙት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በዚህ ወቅት እንዳሉት ይህ ፕሮግራም በሚቀጥሉት 3 ዓመታት ተግባራዊ ይሆናል ብለዋል። ፕሮግራሙ በአፋር፣ በትግራይ፣ አማራ፣ በጋምቤላና ሶማሌ ክልሎች ተግባራዊ የሚደረግ መሆኑንም ሚኒስትሯ ገልጸዋል። ሚኒስትሯ አክለውም ለዚህ ፕሮግራም የአውሮፓ ህብረትና የስፔን የልማት ድርጅት 6.8 ሚሊዮን ዩሮ የገንዘብ ድጋፍ ማድረጋቸውን ተናግረዋል። በዚህ ወቅት የተገኙት በሶማሌ ክልል ሴቶችና ማህበራዊ ጉዳይ ቢሮ የስርዓተ ጾታ ዳይሬክተር ወይዘሮ ዛህራ አብዲ የዚህ ፕሮግራም ዓላማ ሴቶችን በኢኮኖሚ ማብቃትና ፖለቲካዊ እኩልነትን ማጠናከር መሆኑን ገልጸዋል። ከሚኒስትር ክልል አለ፣ ዞን ላይ አለ፣ ወረዳ ላይ አለ፣ እስከ ከተማ መስተዳድር ድረስ አለ ሴቶችና ህጻናት ጉዳይ ቢሮዎች። ስለዚህ የእነሱ የሚጠናከሩበት አቅማቸውን ሆነ በእውቀትም ሆነ በፋይናንሻልም ሆነ በተለያየ እንትኖች የሚጠናከሩበት ሁኔታ ስለሆነ በጣም ጥሩ ግብዓት ነውና ያው 5 ክልል ላይ ነው ለሙከራ የተወሰደው። አንዱ ሶማሌ ክልል ነው፣ አፋር፣ አማራ፣ ትግራይና ጋምቤላ ነው። የመጀመሪያ እድሉን በማግኘታችን ደግሞ ይህንን የማጠናከሩ ላይ በጣም ደስተኞች ነን እና የበለጠ ደግሞ ያው የተሰጠን ኃላፊነትም አለ። አደራ የተባልነው ክብርት ሚኒስትር ነው አደራ ያለችንም ስራዎች አሉ። እንደ ክልል ይህንን ስራ ወስደን እስከታች ድረስ አውርደን እኛ ሴቶች የሚጠቀሙበትና ካለው ችግር ወጥተው አቅማቸውና የተለያዩ ሁኔታቸው ከፍ የሚልበት ሁኔታ ለማመቻቸት ያመቸናል የሚለው ነው። ከዚህ ቀደም በክልሉ ተመሳሳይ ፕሮግራሞች ተግባራዊ መደረጋቸውን ያስታወሱት ዳይሬክተሯ ወይዘሮ ዛህራ በተለይ በአፋርና ሶማሌ ክልሎች ያሉ የባህል ጫናዎች ሴቶች በኢኮኖሚ ሆነ በፖለቲካዊ ተሳታፊ እንዳይሆኑ ዋና ምክንያትና ለፕሮግራሙ ተግዳሮቶች መሆናቸውን ተናግረዋል። በመሆኑም ዛሬ ይፋ በተደረገው ፕሮግራም እነዚህን አሳሪ የማህበረሰብ ህጎች በመቅረፍ አቅም ግንባታ ላይ እንደሚሰራ ጠቁመዋል። ያው የሴቶች ሲባል ያው እንደ ሁሉም ክልል ስናየው በተለይ እነዚህ 5ቱ ክልል አማራ ይሻላል ትንሽ። ሌሎቹ 4ቱ ክልሎች ያው ከዚህ በፊትም አጋር ክልል ሲባሉ የነበሩ ክልሎች ናቸው እና በጣም በተለይ ሶማሌና አፋር ላይ የሴቶች ተሳትፎ የፖለቲካ ተሳትፎ ላይ በጣም ዝቅተኛ ነው። ያንን አቅም አግኝተው ሴቶች ብቁ የሚሆኑበትን የፖለቲካ ሊደርሺፓቸውን የሚያጠናክሩበትና ለወደፊቱ ወደ ውሳኔ ሰጪነት የሚመጡበትን አንዱ ያመቸናል የሚል ነው። ሌላው ደግሞ የኢኮኖሚ ተጠቃሚነት ነው። ኢኮኖሚ ተጠቃሚነት ደግሞ ያው ሴቶች እንደምታውቂ ጥገኛ ናቸው። ይህንን ካልተጠቀሙና የቤተሰብን ኃላፊነትም እነሱ ላይ ነው ያለው። ሴቶች ብቁ ከሆኑ ቤተሰብ ብቁ ይሆናል። ቤተሰብ ደግሞ ብቁ ከሆነ ደግሞ ሀገር ትበቃለች፣ ለሚፈለገው ኢኮኖሚያው ከፍ ይላል። ስለዚህ ሴቶችን የማጠናከር የማብቃት ስራዎች ላይ በደንብ እንሰራለን የሚለው ነው። እንዲሁም የጋምቤላ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አሪያት ኡጁሉ በበኩላቸው በክልሉ ያለ እድሜ ጋብቻና ጾታዊ ጥቃት እየጨመረ መምጣቱን ተናግረዋል። በዚህም በተለይ ያለ እድሜ ጋብቻ ከፍተኛ የሆነ ኢኮኖሚያዊ ቀውስ እያስከተለ መሆኑን ገልጸዋል። አምና አጠቃላይ አለና ግን እንደ ጥቃት ሁኔታ አስቀምጠናል። መጀመሪያ ላይ ወደ እስከ 2ኛ ሩብ ዓመት ወደ 19 የሚሆኑ ኬዞች ደርሷል እኛ ጋር። ከነኚህ 19ኞች ሬፕ ኬዝ ነበሩት ወደ 5 የሚሆን። ስለዚህ እነኚህ ሬፕ ኬዝ ስፔሻሊ ከተማ ላይ ያሉ ነው። ግን ጥግ ላይ ያሉ በአብዛኛው የመረጃ ጋብ ለመድረስ እሱም ችግርም አለ። እንደኛ ቶሎ የሚያደርስበት ከ72 ሰዓት በኋላ የሚደርስ መረጃዎች አሉ። ስለዚህ በዚህ 2 ሩብ ዓመት ላይ ወደ 5ቱ ሼልተር በመግባት ሕክምናም በማግኘት ስራውም ሰርተናል። የአመቱ ጠቅላላ ወደ 40 የሚሆን ነው አካባቢ ያኔ ወደ 40 ይደርሳሉትና ግን ያለ ዕድሜ ጋብቻ በጣም ከፍ ይላል። ትንሽ በፐርሰንት ሲሰላ 100% የተጠበቀ ሆኖ ወርዶ ወደ 60 አካባቢ ነው የሚደርሰው። ስለዚህ ካለውን ሁኔታ እሱ ትንሽ እንትን አለው። የአመቱ እንትኑን 40 ደርሶ ከ40ዎቹ
ሬፖቹም አሉ፣ ሌላም ጥቃቶቹም አሉ። ስለሆነም በፕሮግራሙ እቅድ መሰረት ለክልሉ የሚበጀተው የገንዘብ ድጋፍ በዋናነት ያለ ዕድሜ ጋብቻን ማስቀረትና ለጾታዊ ጥቃት ተጋላጭ የሆኑ ሴቶችን በኢኮኖሚ ለማብቃት ይውላልም ብለዋል። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ከ600 ሚሊዮን በላይ ሕዝብ የኤሌክትሪክ አቅርቦት እንደማያገኙ ተገለጸ። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ከ600 ሚሊዮን በላይ ሰዎች የኤሌክትሪክ አቅርቦት እንደማያገኙ የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ባህሩ ኦልጂራ ተናግረዋል። ኢንጂነር ባህሩ የኤሌክትሪክ አገልግሎትን ተደራሽ ከማድረግ አኳያ ከመሰረተ ልማትና ኤሌክትሪክን ለማስተላለፍ ሰፊ ኢንቨስትመንት ስለሚጠይቅ ውስንነት መኖሩን ጠቅሰዋል። ይህን የአቅርቦት ውስንነት ለመፍታት በሀገር ደረጃም ሆነ በአፍሪካ ደረጃ ስራዎች እየተሰሩ መሆናቸውን የጠቀሱት ኢንጂነር ባህሩ ከአጋር ድርጅቶች ጋር ክፍተቱን ለማጥበብ እንቅስቃሴዎች መኖራቸውን አመላክተዋል። ኢትዮጵያ በ2030 75 በመቶ የሚሆኑት ዜጎቿ ከኤሌክትሪክ ተጠቃሚ እንዲሆኑ ለማስቻል ሀገራዊ የኤሌክትሪክ አቅርቦት ፕሮግራም በመቅረጽ አንዳንድ ተግባራት እየተከናወኑ እንደሚገኙ ተናግረዋል። ኢንጂነር ባህሩ ይህን ያሉት ታህሳስ 1 እና 2 በአዲስ አበባ የሚካሄደውን የመጀመሪያው የአፍሪካ ኢነርጂ ብቃት ጉባኤ አስመልክቶ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ነው። ጉባኤው የአፍሪካን የኢነርጂ ብቃት አጀንዳ በስትራቴጂካዊ ትብብር ማሳደግ የሚያስችል መሆኑ የተገለጸ ሲሆን የአፍሪካን የኢነርጂ ስትራቴጂ ትግበራን ለማፋጠን የሚያገለግል መሆኑ ተናግረዋል። በጉባኤው የአፍሪካ የኢነርጂ ብቃት ጥምረት በይፋ እንደሚጀመር የተገለጸ ሲሆን የአፍሪካን የኃይል ምርታማነት በ2050 በ50 በመቶና በ2063 በ70 በመቶ ለማሳደግ መታቀዱ በመግለጫው ተጠቅሷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በኬንያ የሚሰለጥኑ የዩኬ ወታደሮች ለዓመታት ወሲባዊ ጥቃትና ግድያ መፈጸማቸውን የህዝብ እንደራሴዎች ገለጹ። በኬንያ ወታደራዊ ስልጠና ሲያደርጉ የነበሩ የዩናይትድ ኪንግደም ወታደሮች ለ10 ዓመታት ወሲባዊ ጥቃት፣ ግድያና የሰብአዊ መብት ጥሰት ሲፈጽሙ እንደነበር የህዝብ እንደራሴዎች ተናግረዋል። የኬንያ የህዝብ እንደራሴዎች ወታደራዊ የጦር ሰፈር ይገኝባቸው ከነበሩ የላይኪፒያና ሳምቡሩ ግዛት ነዋሪዎች የተሰጡ አሰቃቂ ምስክርነቶችን አጣቅሰዋል። የኬንያ የህዝብ ተወካዮች ምክር ቤት ያቋቋመው
ኮሚቴ ምርመራ ሲያካሂድ የዩኬ ወታደሮች ቃላቸውን ለመስጠት ፈቃደኛ ባለመሆናቸው ከተጠያቂነት ማምለጣቸው ተገልጿል። በኬንያ የዩኬ ከፍተኛ ኮሚሽን እንዳለው በኬንያ ምክር ቤት በቀረበው ሪፖርት ላይ ምላሹ አለመካተቱ አሳዝኖታል። ማስረጃ ከቀረበ ክሶቹን ሕግን ተመርኩዞ ለመመርመር ቁርጠኛ መሆኑንም አክሏል። የዩኬ ወታደሮች ለዓመታት በማዕከላዊ ኬንያ ስልጠና አድርገዋል። ወታደሮቹ በሰብአዊ መብት ጥሰትም ሲከሰሱ ቆይተዋል። ዩናይትድ ኪንግደም በየዓመቱ ከ1000 በላይ ኬንያውያን ወታደሮችን ታሰለጥናለች። የዩኬ ወታደሮችም ስልጠና ለማካሄድ ወደ ኬንያ ይላካሉ። የኬንያ የሕዝብ ተወካዮች ምክር ቤት ያቋቋመው ኮሚቴ ለ2 ዓመታት ምርመራ ካካሄደ በኋላ 94 ገጾች ያሉት ሪፖርት አውጥቷል። የዩኬ ወታደሮች የስነ ምግባር መርሆችና የሰብአዊ መብት ህግጋትን እንደጣሱ ሪፖርቱ ይጠቁማል። በመጨረሻ እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተገለጸ። ከሄዝቦላ ጥቃት እየተሰነዘረብኝ ነው በሚል እስራኤል በሊባኖስ ላይ የአየር ጥቃት መፈጸም በመጀመሪያ በሁለቱ ሀገራት መካከል ያለው ግጭት ወደ ሙሉ ጦርነት ሊያመራ ይችላል ተብሎ በሚፈራበት በአሁኑ ሰዓት ሊባኖስና እስራኤል ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ ተገናኝተው መነጋገራቸውን አልጀዚራ ዘግቧል። በዚህም በአሜሪካ ሊቀመንበርነትን በሚመራው የሁለቱ ሀገራት የተኩስ አቁም ግምገማ ኮሚቴ ቤሩትና ቴልአቪቭ በሜዲትራኒያን ባህር ዳርቻ በምትገኘው የደቡባዊ ሊባኖሷ ከተማ ናቆራ ለቀጥታ ንግግር ፊት ለፊት ተገናኝተዋል። የሊባኖስ ሲቪል ተወካዮችና እስራኤል 40 ዓመታትን ከተሻገረ ጊዜ በኋላ በትላንትናው ዕለት የመጀመሪያውን ቀጥተኛ ንግግር በናቆራ ባካሄዱበት ወቅት የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም ቤሩት ከደህንነት ጉዳዮች ባሻገር ለሚደረጉ የሰላም ድርድሮች ሙሉ በሙሉ ዝግጁ መሆኗን አስታውቀዋል። ይሁን እንጂ እነዚህ ንግግሮች የሰላም ስምምነት ናቸው ማለት እንዳልሆኑ አስገንዝበዋል። ጠቅላይ ሚኒስትሩ የቀጥታ ንግግሮቹ ዓላማ ተኩስን የማስቆም በእስራኤል የተያዙ ሊባኖሳውያን ታጋቾችን ማስለቀቅና እስራኤል በኃይል ከያዘቻቸው የሊባኖስ ግዛቶች ሙሉ በሙሉ ለቃ እንድትወጣ ለማድረግ መሆኑን አብራርተዋል። እነዚህ ቅድመ ሁኔታዎች ከተሟሉ በኋላ ሀገሪቱ የነበራቸውን ግንኙነት የነበረበት ለመመለስ በሚያስችል መልኩ የሰላም ንግግሩ የሚካሄድ መሆኑንም ጠቅላይ ሚኒስትር ናዋፍ ሳላም ተናግረዋል። ሊባኖስ በሁለቱ ሀገራት ያለው ግንኙነት ወደ ነበረበት ሰላማዊ ሁኔታ ይመለስ ዘንድ እስራኤል በአውሮፓውያኑ አቆጣጠር 1967 በኃይል የተቆጣጠረቻቸው የሊባኖስ ግዛቶች ለቃ እንድትወጣ የሚጠይቀውን የ2002ቱን የአረብ የሰላም ኢኒሼቲቭ ለማስፈጸም ቁርጠኛ ሆና መቆየቷን ጠቅላይ ሚኒስትሩ አረጋግጠዋል። ሊባኖስ ከዚህ በመመለስ ከእስራኤል ጋር የተናጠል የሰላም ስምምነት የማድረግ ሀሳብ የሌላት መሆኗንም አመላክተዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።